አሁን ዝባ ከአክሱም እስከ ሞያሌ እስከ ደወሌ ምንድነው መንግስትን እንዲያስበረገገው የሚለውን it has made it the most awaited album of the year በዛ on that note ነማ በቃው ሌሎቹን ጉዳይ ሌላ ጊዜ እናወራለን። እኔ ዲቴቡላ ብያቸዋለሁ። ያኛው አሁን ካሳይ ዲቴቡላ ነው። ሳሜቡላ ደግሞ አለ። በሳሜቡላ በዲቴቡላና በፋርሴቡላ መካከል ያለው ግንኙነትስ ምንድነው የሚለው ልጠይቅ ስለምፈልግ ነው። ጀዋር ሶስቱ ዲቴቡላ አለ ኢንፎርስ የሚያደርግ፣ ሳሜቡላ ደግሞ አለ የሚዘርፍ፣ እንደገና ደግሞ የፋርሴቡላና የፖለቲካ ቡድኑም አንድ ላይ አለና እነኚህ ተቀናይተው እንደሚሰሩ ነው የሚያሳዩ። ምክንያቱም ወጣውን ፌስቡክ ላይ የተለጠፉ ነገር ስላየው ነው ከትላንት ጀምረ ያንን የሚደብቁ እንደገና ደግሞ አምፕሊፋይ የሚያደርጉ ቡድኖችም ስላሉ ለጊዜው ነው እኔ ፋርሴቡላ ዲቴቡላና ሳሜቡላ ያልኳቸውና ምንድነው 120 ቡድን በከካስ ምንድነው ማናደራጃቸው እንዴት ነው ፈንክሽን የሚያደርጉ? አንድም ሶስትም ናቸው። ጥሩ አናሎጂ ነው ያነሳው። ለምሳሌ የዚህ ቡድን ሰብሳቢ እንትን ነው የምዕራብ ሸዋን የብልጽግና ሶሻል ሚዲያ ቲም ይመራል። እንዴት ነው የሚሰሩት መሰለህ? ለምሳሌ አንዱ ከሚሰሩት ውስጥ የአምቦን ከተማ ልማት ላይ ጥያቄ ያነሳ፣ ኮራፕሽን ላይ ጥያቄ ያነሳ፣ መብራት ላይ ጥያቄ ያነሳ ሰው መጀመሪያ በሶሻል ሚዲያ ዋርኒንግ ማስጠንቀቂያ ይሰጠዋል። በፋርሴቡላው ማስጠንቀቂያ ይሰጠዋል። ከዛ ዲቴቡላ በዚህ በጋዜ የሚመራው ደግሞ ሄዶ ይቀጠቅጠዋል። ያ አልበቃኝ ካለ ደግሞ በህካ የሚባለው ስኳድ ሄዶ ይገለዋል። ታሪኩ ወደ ኋላ መለስ ብዬ ብዙ ነገር ነው ባለፉት 48 ሰዓት ይሄን ነገር ሳጠራ ነበር። ፋሲኔቲንግ ታሪክ ነው የተረዳሁት። አንዳንዶቹ እንደውም ወደ ኋላ ሄጄ እኔም ማስታወስኩት አንዳንዶቹን ክንውኖች ያኔ ስለማስታወስ እንደምታውቀው በትግሉ ጊዜ የቄሮ ትግል ዋና እንቅስቃሴ በአምቦ አካባቢ ነበር እና አብይ ስልጣንን እንደያዙ ያንን ኃይል መምታት ፈለጉ፣ ለመከፋፈል ለማዳከም ፈለጉ። ለራሳቸው መጠቀሚያ ለማድረግ የተለያየ ቡድን አቋቋሙ። ወዴሳ ቡድን የሚባል አለ፣ አሁን በከካንተ ያልከው 120 60 ምናምን የሚል የተለያየ ቡድን አቋቁመው ካውንተር ሪቮሉሽነሪ ያደረጉ። ለምሳሌ ሰዎችን የመረበሽ ሰው ቄሮን እንዲጠላ ቫይለንት የሆነ ስራዎችን ይሰራሉ። እየሄዱ እኛ ላይ መጠቀም ጀምሮ አንደኛ ኦነግን ለማጥቃት ለምሳሌ አሁን ኦነግ ወደ ሀገር ሲገባ የተነበሩ ነገሮች ብዙ ነገሮች ውስጥ ወደፊት በስፋት እንጫወታለን። ያኔ ያልተገለጡልኝ አሁን ባለፉት 2 ቀናት የተገለጡልኝ ያን ሁሉ ብጥብጥ ቡራዩ ሲደረግ የነበረው ምን ብጥብጥ ውስጥ እነዚህ ልጆች ነበሩ። ብዙ ናቸው፣ አሁንማ አድገዋል። ይሄ ቡድን ያኔ ነው። ከዛ የተቃዋሚ መምቻ ላይ ብቻ ሳይሆን እነለማን ሲያስዋግዱ ተጠቀሙባቸው። ለማና አብይ ለሁለት ሲነጠሩ ይሄ ቡድን በብዙ ነገር የሰራው ለምሳሌ የዛ ጊዜ የኦሮሚያ ፖሊስ ኮሚሽን ዋና ኮሚሽነር የነበረውን ደጃሳ ቢቲማን አምቦ ሲደርስ እንግዲህ የተወለደበት አካባቢ ነው። ኮሚሽነር የሚያክል ሰውዬ መንገድ ላይ ጠብቀው ቅጥቅጥ አደረጉት እና ታሞ እስካሁን ራሱ ሙሉ በሙሉ አላገገም። በዛው ታመም አስወገዱት ከስልጣን ማለት ነው። መንገዳቸውን ክፍት አደረጉት። ከዛ በኋላ በየካቢኔ ውስጥ የለማ ቡድን የተባለው የማምታት ሂደት ሄደ። ከዛ በኋላ ወደ ጦርነት ሲገባ የዚህ ቡድን ኃይል የተለያየ ስራ ሰራ። የሆነ በተለየ ኦሮሞ ነፃነት ሰራዊትን ለማዳከም ያው ኦሮሚያ ስለመጣነው ብዙ ነገር ታውቃለህ። ለምሳሌ የሽሜ ሸኔ የሚባል ነበር። የሽሜ ሸኔ ኦነግ ሽሜ እላቸዋለሁ እኔ ስም ያወጣሁት። አሁን ኦነግ ሽሜ የሚባሉት ያደራጁት የዚህ ቡድን አባላቶች ናቸው። ብዙ እዛ ሀገር ውስጥ በተለይ ኦሮሚያ ውስጥ ሲደረግ የነበረውን እንቅስቃሴ ጥንስሱ ከ2018 ጀምሮ እያደገ እየሰፋ መጣና አሁን በተለይ ደግሞ ተቃዋሚውን ከዛ ያው የምዕራብ ሸዋ ገጠር እንዳለ የኦነግ ሰራዊት በቁጥጥር ስር አውሎታል። እንደምታውቀው በአሁኑ ጊዜ ከተማ ላይ ነው አሁን ያሉት። ስለዚህ ወደ ገጠር ሄደው ብዙም ማድረግ ስለማይችሉ ከተማ ላይ አሁን ህዝቡን እያስቸገሩት ነው። ምን አይነት ስራ የሚሰሩት? አንደኛ መንግስት እንደ ድሮ ሊከፍላቸው የለም። ራሱም ጠብሽ እየመጣው ስለሆነ መንግስት ሊሰጥቸው አልቻለም። ዘርፋችሁ ብሎ የለቀቃቸው ይመስላል። አሁን አመራሩን ለምሳሌ በአምቦ ያለውን አመራር ብነግርልህ ቅድም እንዳልኩ ናውል ኩምሳ የሚባለው ልጅ የሶሻል ሚዲያውን የሚመራ ነው የመንግስትን በምዕራብ ሸዋ። የዚህ ቡድን ደግሞ ሰብሳቢ ነው። መንጌ ተፈሪ ደግሞ የሚባል አለ። የብልጽግና ፓርቲ የአንድ ቀበሌ መሪ ነው። ካሴ ገናኒሳ እንግዲህ ኢንፎርሰር ነው፣ ጉልቤው ነው። ዲናውል ቃበታ የሚባል አለ፣ የሶሻል ሚዲያ አርሚ ነው የሚያንቀሳቅሰው። ፍራውል የሚባል አለ። ከነኚህ ላይ ደግሞ እነሱ ሪፖርት የሚያደርጉበት አለ። ለምን ይሄን እንዳልኩ ደግሞ እነግርሃለሁ። አጫሉ ገመቹ ከተማው ከንቲባ ነው። ባይሳ ሁሴን
የደህንነት ኃላፊ ነው የከተማው። እነዚህ ዝም ብሎ ሲቪል አመራሮች አይመስልህ። እነዚህ ሁለቱ በተለይ ከንቲባውና በተለይ የደህንነት ኃላፊው የ120 መስራች አባል ነው። 2018 ላይ መስራች አባል የነበረ በዛ ጊዜ በምዕራብ ሸዋ በሸገር በሌላ ቦታ ሲደረጉ የነበሩ ግድያዎች ለምሳሌ አንድ ፖሊስ ኮሚሽነር ቡራዩ ላይ ገለዋል። እነሱ ናቸው የገደሉት። ከዛ በኋላ ብዙ አሁን የመጡ መረጃዎች አሉ። ሳላጣራ ሙሉ መናገር አልፈልግም። አንዳንድ ስትሬንጅ የሆኑ ኦሮሚያ ውስጥ የተደረጉ ግድያዎች በተለይ በመንግስት ባለስልጣን ላይ የተደረጉ ግድያዎች ውስጥ እነዚህ ልጆች ነበሩ ማለት ነው። አሁን እነዚህ መስራች የነበሩት 120 አባላት በአምቦ ደረጃ ከንቲባ፣ የጸጥታ ዘርፍ ኃላፊ ሆነዋል። ብዙዎቹ ደግሞ ፕሮሞት ተደርገው ሸገር ላይ አሁን የፓርቲ ቢሮ ኃላፊ፣ የጸጥታ ዘርፍ ኃላፊ በብዛት ሆነዋል። ሸገር የሚባለው ከተማ ላይ በብዛት ያሉት የዚህ የማፊያ ቡድን መስራችና በዛው ሲንቀሳቀሱ የነበሩ ናቸው። ከዛ ውጪ ደግሞ በተለያየው የኦሮሚያ ዞን ውስጥ ቼክ ካደረግ በወረዳም በዞንም የፖሊስ መምሪያ ኃላፊዎች በተለይ ደግሞ የጸጥታና የፓርቲ ኃላፊ ሆነው የሄዱት የዚህ ቡድን አባላቶች ናቸው። ብራንች ፈጥረዋል። ሻሸመኔም ላይ እንደዚህ ሰርተዋል። ነቀምቴም ላይ ሰርተዋል። ሀረርጌም ላይ እንደዚህ ሰርተዋል። ቡሌ ሆራም ላይ ደቡብ ላይ ጉጂ ላይ እንደዚህ ሰርተዋል። በዚህ መልኩ ነው በስፋት የተንቀሳቀሱት። ሶ what we see right now is ይሄ ቡድን ወዴት ሄደ? ግማሹ የመንግስት ስልጣን ኦፊሻል ካባ ለብሷል። ልክ እንደዚህ ከንቲባና እንደ ጸጥታ ዘርፍ ኃላፊው። ወጣቶቹ ደግሞ ጁኒየር የነበሩት ማለት ነው የነሱ ስር የነበሩት ኢንፎርሰር ሆነው የነኝን ሰዎች ትዕዛዝ እየወሰዱ አንድ ካቢኔ ምን ላይ ታውቃለህ? አምቦ ላይ ስብሰባ ላይ ከንቲባ ያለውን ነገር ጥያቄ መጠየቅ አትችልም። ጥያቄ ጠየቅ ማታ ካሳ ይመጣልሃል ቤትህ እና ልክ አንተ ይሄ ነገር እንዴት ነው አንተ ስትል ካሳ እንዳይመጣብህ ነው የሚባለው። ሁሉም ሰው ያውቃል። ኢማጂን በከተማ ደረጃ ቁጭ ብሎ በምዕራብ ሸዋ ዞን ደረጃ ምክር ቤት ቁጭ ብሎ ካቢኔው ባለስልጣናቶች ቁጭ ብሎ ሲወያዩ የሆነ ጥያቄ ካነሳህ ወይም ደግሞ የሆነ ሽኩቻ ከነዚህ ሰዎች ጋር ካነሳህ ከስልጣን አባርራለሁ አይደለም የምትባለው፣ ገመግመሃለሁ አይደለም የምትባለው፣ ካሳዬን ልክልሃለሁ 120 ልክልሃለሁ ነው የሚባለው። ካን ዩ ኢማጂን? ምክንያቱም ከንቲባ እኮ ነው ከስልጣን ሊያባርረው ይችላል አይደል? ሌላ ህጋዊ እርምጃ ሊወስድበት ይችላል፣ ወይም መንግስታዊ እርምጃ ሊወስድበት ይችላል። መንግስታዊ እርምጃ ከዛ ይልቅ ይህ መንግስታዊ እርምጃ ምክንያቱም ሌላ ብራንች አለው በመንግስት ውስጥ መንግስት እና በነገራችን ሲጀምሩ ምንድነው ግንኙነቱ እንዳልከው አሁን በዚህ መሃል ግልጽ እንዲሆንላቸው በአንድ በኩል መንግስትም ናቸው፣ በሌላ መልኩ እንደገና መርሲነሪም ናቸው። ቀን ላይ የመንግስታዊ ስራም ይሰራሉ እንዳልከው ኦፊሻሊ ቢሮ ይገኛሉ፣ በሌላ መልኩ ደግሞ ማታ ሰውን ያስደበድባሉ፣ ያስገድላሉ፣ ያስወግዳሉ። እኔ አሁን ይሄን ፊልም ላይ ኮሎምቢያ ምናምን ነበር ስናይ የነበረው። የዛ ጋንግስተር ስታይል ሄዶ ጠበቃን ያስገድላል ማታ። እንደምታውቀው የመንግስት እነሱ እንደውም አትሊስት የኮሎምቢያው ይሄ መርሰነሪው የመንግስትን ነው የሚገለው። አሁን እኮ ራሱ መንግስት ነው የመንግስት ውስጥ የሆነው ነው እንደገና መልሶ ሌላውን የሚያሳድደውና በሁለቱ መካከል ያለው ግንኙነት ምንድነው? በጣም እንዲጠራ ስለፈለኩ ነው በመንግስትና በዚህ መካከል። አሁን ብዙ ኮሜንት አይተህ እንደሆነ የኔ ፖስት የምታየው አብይ አምቦን ኒውዮርክ አደረጋለሁ ብሎ ኮሎምቢያን አደረገልን፣ ሜክሲኮን አደረገልን ነው የሚሉት። ሊትራሊ ዛትስ ዋት ሃፐንድ። ምክንያቱም እነዚህ የማፊያ ቡድን አይደብቁም እኮ። አንድ ፎቶ አለ አይተህ እንደሆነ ከንቲባው ከነኚህ ማፊያ ቡድኖች ጋር ፈታ ብሎ ሲሄድ፣ ሽመልስ ከነኚህ ቡድን ጋር ፈታ ብሎ ታጅቦ ሲሄዱ ታያለ። ያው እንግዲህ ለተመልካቾች ይሄ ነጭና ቡራቡሬ እንትን የለበሰው የከንቲባው ቀጥሎ ያለው የአንኦፊሻል የከንቲባው የማፊያው ቡድን ነው። በዚህ መልኩ በግልጽ ነው የሚሄዱት። የአምቦ ከተማ ህዝብ በደንብ የሚያውቀው ነገር ነው ማለት ነው። ሶ ግንኙነቱ ምንድን ነው? ሽሜዝ ምን ይሰራል እዚህ? ይሄንንም በዛው ምን ይሰራል እዚህ? ይሄ እንግዲህ ይሄ ከሽሜ ጋር ያለው ልጅ ከተማዋን በአንድ እግሯ ያቆማት ከካሴ ጋር ሆኖ ሰው የሚገሉ የሚደፉ የሚዘርፉ ናቸው። ከሽሜ ጋር ደግሞ ተካፋው ነው እየሄዱ ያሉት ማለት ነው። ሶ ኔትወርኩ እየመረመርኩ ነው እስከ ኦሮሚያ ድረስ እነማ ምን ያውቃሉ። ሎክ መስረታው ላይ በደንብ ነው የሚያውቁት። መስረታው ላይ የመሰረቱት እነ ደመላሽ ናቸው። ደመላሽ የደህንነት ቢሮ ምክትል ኃላፊ ነበረ በዛ ጊዜ። ምንም ጥያቄ የለውም መስረታው ላይ እሱን በእርግጠኝነት ማለት። በአሁኑ ጊዜ ግን
በሁለት ስፕሊት አድርገው ስቴት እና ነን ስቴት አክተር ሆነው በኮላቦሬሽን የሚሰሩትን እነ ሽመልስ ምን ያህል ያውቃሉ፣ ምን ያህል ኢንቮልቭ አድርገዋል የሚለውን እየመረመርኩ ነው። ስደርስበት የምገልጸው ይሆናል። ሆኖም ግን እነዚህ ልጆች ተራ ዱርዬ አይደሉም። መለስ ዜናዊ ሲላቸው የነበሩ አደገኛ ቦዘኔዎች አይደሉም። ወይ ደግሞ ኮሎምቢያ እንደምናየው ፓብሎ ኤስኮባር እንደሚያደርጉት መንግስትን የሚያጠቁ አይደለም። መንግስታዊ ናቸው፣ የመንግስት አካል ናቸው። ከመንግስት ሴኩሪቲ ጎን ለጎን በነገራችን ላይ የብሔራዊ መረጃ ደህንነት ኃላፊዎችን ስለዚህ ጠይቄያለሁ። የኦሮሚያ ፖሊስ ኮማንደሮችን ጠይቄያለሁ። የፌደራል ፖሊስ ሰዎችን ጠይቄያለሁ። ኤቭሪባዲ ኖውስ እነዚህ ልጆች አይነኬ እንደሆኑ አምቦ ላይ፣ ሸገር ላይ፣ አዲስ አበባ ውስጥ ባለፈው ስንዘግብ ነው ሲዘግብ ነበር። ለምሳሌ በመኪና ሰው መጥተው የሚያልፉ ሰው ተኩሰው ሰው ገለው የሚለቀቁ ማአት አሉ። ያው እንትን እንደዚህ ፐብሊክ ፊገር የሆኑት ብቻቸው ስም የሚጠራው እንጂ ይሄ ቡድን ይታወቃል። ከብሔራዊ መረጃና ደህንነት ኦፊሰሮች በላይ ስልጣን አላቸው። ከፌደራልና ከክልል ፖሊስ የበለጠ ይፈራሉ። በነገራችን ላይ እንትን አምቦ ላይ ሰው ሲታሰር እፎይ ነው የሚለው፣ ፖሊስ አሰረኝ ነው የሚለው። ፖሊስን አይፈራም ሰው። ምክንያቱም እነዚህ በነገራችን የግል ቤታችን ማለት የግል ቤት አላቸው። ወንዝ ወስደው ይገሉሃል፣ ይደበድቡሃል። ህዝቡ ምን መሰለ የሆነው በአንድ ወገን ድሮ መንግስትን የሚቃወመው የአምቦ ህዝብ እንደው መንግስት ይሰረኝ ሲለቀቅ እኮ በዋስ ሲለቀቅ እምቢ እያለ እስር ቤት እየቆየ ያለ ሰው አለ አምቦ ውስጥ። የሚገርመው ምክንያቱም ያስርህና ፖሊሶች እነዚህ ሰዎች ምን ያደርጉሃል? ኦፊሻሊ ያስሩህና ገንዘቡን ታመጣለህ ወይስ እንለቅሃለን ለነካሴ ይሉሃል እንጂ ግንኙነቱ ሲምባዮቲክ የሆነ ነው። አንዱ አንዱን እየደገፈ መንግስት ውስጥ ተጠያቂነትስ ማን ነው? አካውንቴቢሊቲ ሜካኒዝም ብትጠየቅ ለማን ነው ሪፖርት የሚያደርጉት? አሁን ጥያቄው እንግዲህ ሪፖርት የሚለውን ፎርማል የሚለውን ለጊዜው ልጠቀምና የተጠያቂነት መዋቅር አለው እስካሁን ባገኘው ድረስ። አሁን ቅድም ሲገልጻቸው የነበረው በእነኚህ ማፊያ ቡድንና በመንግስት መዋቅር መካከል እነኚህ ለነሱ ሪፖርት ያደርጋሉ። ቅድም እንዳልከው ለምሳሌ እነኚህ ቪዲዮዎች የሚቀረጹት አንደኛው ዓላማ እሱ ነው ብለሃል። ሁለተኛውን ዓላማ መጣበታለን። የዛሬ 4 ዓመትም የጻፈው ነገር አለ ገለቶማ ቱር ላይ የገለጸው ነገር አለ። ይሄ የዚህ መንግስት 5 መገለጫዎች ከሚለው ውስጥ አንዱ ጭካኔን ማለማመድ የሚለው ሁለተኛ ዓላማው ነው። ግን የመጀመሪያው ዓላማ ሪፖርት ማድረግ ነው ብለሃል። ስፖንሰር ለሚያደርገው ሪፖርቲንግ ሜካኒዝም አለው አትሊስት ኢንፎርማልስ ቢሆን። አዎ ሪፖርት የሚያደርጉት እነሱን ላደራጇቸውና እነሱን ለሚመሩት በአምቦ ደረጃ ያለውን ያረጋገጥኩት ልንገር። እነዚህ ቪዲዮዎች በሙሉ ሲቀዱ ሰው ሲደበደብ ሲቀዱ አንደኛ ለከንቲባውና ለጸጥታ ዘርፍ ኃላፊው ይደርሳሉ። የነሱ ስልክ ከተከፈተ ይገኛል። የፌደራል ፖሊስ የነሱን ስልክ ከተቀበለ ያገኘዋል። ዛሬ ሜታ ዳታ ውስጥ ያገኘዋል ከፈለገ። ተሰብስበው እኮ እየጠጡ ይሄንን በትልቅ ስክሪን ያዩታል እኮ። የሚገርም ይሄ ቃል ዋልታ አይደለም። እዛ ውስጥ የነበሩ የፖሊስ አባላት የካቢኔ አባላት ደፍረው የተናገሩት ነገር እኮ ነው። የምዕራብ ሸዋ ሰው በሙሉ የሚያውቀው ነገር እኮ ነው። ሸገር ውስጥ የሚያውቀው ነገር ነው። ሪፖርቲንግ አንደኛው ሪፖርቲንግ ለመንግስት ለዋናዎቹ ለከንቲባውና ለምክትሉ ይቀርባል። ከዛ ደግሞ አንዳንዴ ባለስልጣንም ባይዘው ባለሀብትም ስፖንሰር ያደርጋል። ባለሀብት ለምሳሌ በንብረት ከተጣላ የሆነ የፍትሐ ብሔር ክርክር ካለው ዳኛ ጋር አይሄድም። እነ ካሴ ጋር ነው የሚሄደው። እነ ካሴ ጋር ሄድና እነ ካሴ ኮሚሽን ተቀብሎ የስራ ማስፈጸሚያ ተቀብለውት ያኛው ሰውዬ እንክትክቱን አውጥተውት ይሄን ቪዲዮ የስራቸው ማስረጃ አድርገው ያሳያሉ ማለት ነው። በተለይ ሻሸመኔ፣ አምቦ የሻሸመኔ በሌላ ፕሮግራም እንሰራዋለን። ዲቴሉን እያመጣሁት ነው። አምቦ፣ አዳማ ላይ ትንሽ ገንዘብ ያለው ነጋዴ በሙሉ ለቆ ወደ አዲስ አበባ ገብቷል። ምክንያቱም ይሄ እንዲህ በመንግስት ውስጥ የተደራጀ መንግስት ስፖንሰር ያደረገው ግን የፕራይቬት ስራ የሚሰራው የማፊያ ቡድን ሰውን እየገደለ እየቆረቆዘ እያስቸገረው ኢንሴኩሪቲው ነጋዴውን ገፍቶ አስወጥቶታል። እና ሌላው ደግሞ ለምሳሌ ለሰይ አንድ ካቢኔን ቦታ ከፈለክ እና ያ ካቢኔ ከዚህ ቡድን ጋር የማይተባበር ከሆነ 120ዎች ሄደው ያኛውን ይደፉልሃል ወይ ደግሞ ቀጥቅጠው አምቦን
ግንደበረትን፣ ሻሸመኔን፣ አዳማን በ24 ሰዓት ለቀህ ውጣ ይባላል። ትወጣለህ። ካልወጣህ ከዲቴቡላ ወደ ጄቴቡላ ትላካለህ፣ ሪፈር ትደረጋለህ። ቀን ይደበድቡሃል። የተባልከውን እየተደበደብክ የታዘዝከውን የማትፈጽም ከሆነ ማታ መጣው ይሸኙሃል ማለት ነው። እና የሚጠቀሙበት ቋንቋ ደግሞ እርምጃ ይወሰድብሃል ነው የሚሉ ሲደራደሩ ራሱ እኔ ራሴ ብዙ እንትኖች መረጃ ደርሰውብኛልና የሚጠቀሙ ቃል እርምጃ ይወሰዳል ነው የሚልና እርምጃ እንዳልከው ብዙ ነገር ነው። የሀገር ለቀህ ትሄዳለህ፣ ንብረትን ይገማሉ። ከዛ ደግሞ ያው እርምጃ እስከ መጨረሻው ድረስም ሊያስወግዱ ይችላሉና ኮመን ቮካቡላሪ ሆኖ ያገኘሁት እኔም ራሴ ከዛ የሚላክልኝ እርምጃ ይወሰድብሃል እያሉ እያስፈራሩ ነው። ለዚህ ነው ዝም ያልኩት። እኔ ለምሳሌ ንብረት ካርታ ላው ላይ ወጣበት ሰው አውቃለሁ ጀዋር። ለኔ ደግሞ የተላከልኝ ምን ነው የተደረገው? ስንት ዓመት ሙሉ ሲገብርበት የቆየ ሰውዬ ላይ ካርታ ሌላ ፓራሌል ካርታ ላይ ወጥቶበት እምቢ ማተድ ዝም ካላልክ እርምጃ እንወስድብሃለን ተብሎ ሰውዬው አገሩ ለቆ መሄዱን ከአምቦ ወደ ሌላ ቦታ እንደሄደ እኔ ራሴ የማውቀው ነገር አለ ከነ ማስረጃው የተላከልኝ። እኔ እዛ ላይ ልጨምርልህ ምን አይነት እርምጃ እንደሚወስዱ ብቻ ህዝቡ እንዲያውቅ። የአምቦ ሰው የሚያውቀው ታሪክ ነው። አንድ ጥራግራ ያገኘች ሴት ዲስፒት ነበራት ከአንዱ ባለስልጣን ጋር በንብረት ጉዳይ። ይሄንን ፎቅ አሳልፈሽ ካልሰጠሽ እርምጃ ይወሰድብሻል ስትል እሷ ሄዳ ለፖሊስ ሪፖርት አደረጋለች። ስማ ደፍረዋት ቪዲዮ ቀርተዋት ይሄን ቪዲዮ እንለቃለን ካልፈረምሽ ተብላ ፈርማ ይወጣችሁ። so many cases like this። በነገራችን ላይ አምቦ ላይ ብቻ አይደለም፣ ኔትወርኩ አምቦና ሸገርን ማከል ያደረገ ነው። ብራንቹ ደግሞ ሻሸመኔ፣ አዳማ እስከ ሐረርጌ እስከ ቡሌ ሆራ፣ ነቀምቴ፣ ዋናዎቹ ነቀምቴ፣ አምቦ፣ ሻሸመኔና አዳማ ናቸው። ሸገርን ከአምቦ ጋር አያይዘው ማለት ነው። በእነዚህ ከተማዎች ውስጥ ሰው ፍርድ ቤት መሄድ ትቷል። ምክንያቱም ፍርድ ቤት ለምሳሌ እስከ ሰበር ችሎት ሄደ ከተወሰነልህ እስከ ሰበር ችሎት ሄደ ሲወሰነልህ መጨረሻ ካሴ ጋር ነው የምትሄዳት። ካሴ እንግዲህ is a representation of everyone እና አሁን ሰው እስከ ሰበር ችሎት አፒል አደረኩ ይግባኝ ጠየቁ ስትል ተመልሰህ ትመጣለህ ነው የምትባለው። ይፈረድልሃል ሄዳ። እንደውም እንግዲህ ስንት ሙስና ኢማጂን ስንት ሙስና እየከፈልክ ሄደህ ሰበር ችሎት ተወስኖልህ ስትመጣ ቋንጃህን ይሰፍርልህና መሬትህን፣ መኪናህን፣ ንብረትህን አስረክበው ትወጣለህ ማለት ነው። ማአት ሰው ነው እንደዚህ ንብረቱን አስረክበው ይወጣው። ለዚህ ነው ሰው ልክ እንደ ሞላ ኩሪ በአንዴ ገንፍሎ የወጣበትና ሶሻል ሚዲያን ያጥለቀለቀበት ምክንያት ከዚህ ጋር የተያያዘ ነው። እያንዳንዱን ቤት ሲያንኳኳ ስለነበረ ነው። እንደገና ደግሞ ኔትወርኩ ስትል እስከ ሐረርጌ ድረስ ራሱ ተዘርግቷል። እንዳልከው እኔ ራሴ የሚደርሱኝ ነገሮች አሉ። እንግዲህ ለዛሬው ካሳዬ ሲባል ባይዘው ማሳያ ነው። ብዙ ሰዎች እንዳሁን ትናንትና ማታ ለጥፋ አይቼ ነበርና ካሳዬን ያያችሁ ሪፖርት አድርጉ ሲባል ሊትራሊ ራሱን ካሳዬ ማለት ሳይሆን ካሳዬ ሲምቦሊክ ነው፣ ሪፕሬዘንቴሽን ነው፣ ፊት ነውና የእናንተን የራሳችሁን ካሳዬ ለጥፉ ማለት በየከተማችሁ በየስፍራችሁ ያለውን የካሳዬን ስራ የሚሰራ ማለት ነውና እሱን በዛ መልኩ እንዲረዱት ነው። ትናንትና ማታ ይሄን ጽፈ ነበረ ጀዋር። ትናንትና ማታ ካሳዬን ሲርና ብለሃል። ምን ማለት ነው? በዛ ነበር ምን ማለት ነው? ካሳዬን ሲርና ማለት ያው ካሳዬ ስርዓት ነው ማለት ነው ወደ አማርኛ ሲቀየርና ምን ለማመላከት ነው? ካሳዬ ስርዓት ነው ስል ሰዎች አንዳንዱ እንደ ግለሰብ እንደኛ የመንግስት ሰዎችም በየግለሰቦች ጥል የግለሰብ ምናምን ይላሉ። አንድ ነገር ሲስተሚክ የሚሆነው አይሶሌትድ ከሆነ ለምሳሌ ሰዎች መደባደብ፣ መገዳደል፣ መዘራረፍ አይሶሌትድ ነገር ከሆነ እሱ ግለሰባዊ ነው፣ ለየት ያለ ነገር ነው። ተመሳሳይ ድርጊት በተለያዩ ቦታዎች ለረጅም ጊዜ ከቀጠለ ግን ስርዓት ነው፣ ሲስተም ነው። ሲስተም የሚለውን ሲስተም ነው፣ ሲስተም ሆኗል ማለት ነው። ይሄ ካሴን እንደሚያደርገው ካሴ የሚባለው ልጅ እንደሚያደርገው አንደኛ አምቦ ውስጥ በተደራጀ መልኩ ከመንግስት ባለስልጣናት ጋር ተጣምረው ይሄን ነገር ለረጅም ጊዜ ሲያደርጉት ነበር። ከአምቦ ውጪ በሸገር በሌሎች እስከ ሐረርጌ ድረስ ቅድም ብያለሁ እኮ የዚህ ቡድን አባላት የፓርቲ የዞን የወረዳ ፓርቲ አመራር የዞን የወረዳ የጸጥታ ዘርፍ ኃላፊ ሆነው ተሾመዋል። እነሱ በሄዱበት ቦታ በሙሉ ይሄንን ስርዓት አድርገው ዘርግተውታል። ስርዓት አድርገው ስለምንድን ነው?
ፍርድ ቤቶች አሁን የዛሬ ዓመት አካባቢ የዛሬ 2 ዓመት ኮምፕሌንስ እናደርግ የነበረው ኮሬ ነገኛ የሚባለው ነበር አይደለ? ያ እኮ መንግስታዊ ውንብድና ነበረ። እንደ መንግስት ተሰብስበው ከላይ ከሽመልስ ተነስቶ እስከ ታይ ድረስ ሲሄድ የነበረ ነገር ነው። በየኦሮሚያ ብቻ ሳይሆን በሁሉም ቦታ የነበረ ነገር ነው። አሁን በመንግስት ግን ከመንግስት ወጣ ያለ ከመንግስት ጋር ትስስር ያለው ግን መንግስታዊ ያልሆነ አሰራር በግለሰብ ደረጃ ላይ የሚሰራ ስራ ሶማይ ዞዳት የስቴት ስራ የመንግስት ስራ ለምሳሌ የጣሉ ሰዎችን መዳኘት በፍትሐ ብሔር ይሁን በወንጀል መዳኘት የፖሊስ እና የፍርድ ቤት ስራ ነው። የአጥፊዎችን መቅጣት የፖሊስና የፍትህ ዘርፉ ስራ ነው አይደለ? ፌር ይሁን አይሁን ጀስት ይሁን አንጀስት ሌላ ነገር ሆኖ ማለት ነው። አሁን የፍርድ ቤት ስራ የምዕራብ ሸዋ ከፍተኛ ፍርድ ቤት ስራ በ120ዎች ተወሰደ ማለት ነው። 120ዎች ስርዓት ሆኑ። የነበረውን ስርዓት አንደርማይን አድርገው አዳክመውት ተክተውት ስርዓት ሆኑ ማለት ነው በራሳቸው ጊዜ። ካሳዬን እንደ ግለሰብ አትወሰዱት፣ ፓተርን ነው። በአምቦም አንደኛ በአንድ ቦታ በሁለት ቦታ በእነዚህ ቪዲዮዎች የተወሰነ አይደለም። አሁን እንደምሰማው እስከ 150 ቪዲዮዎች አሉ ባለፉት 1 ዓመት ጊዜዎች ብቻ የተቀዱ በአምቦ ብቻ የተቀዱ ማለት ነው። በየቦታው የተቀዳ ለምሳሌ አሁን ባለፈው ቢሾፍቱ ላይ አንድ ታዋቂ ዘፋኝ ሰው ባለበት ሰርግ ላይ ቅጥቅጥ አድርገውት ፈነካክተውት ሆስፒታል አስገቡት። ማንም አልጠየቃቸውም። አንዱ የራሱን ወንድም የዚህ ቡድን ሰርክል ማለት የራሱን ወንድም ገሎ ተኩሶ ገደለው። አውቶማቲክ የተኮሰበት እግሩ ላይ ሆዱ ላይ ጭንቅላቱ ላይ ተመቶ ነው የሞተው ወንድምየው። ምን የሚባል ከሆስፒታል እንደመጣ ታውቃለህ? ራሱን ገደለ። ከዛ ኦቶፕሲ ሆስፒታል ያወጡትን ሰዎች ጠይቃቸው ራሱን ገደለ። አዎ እንግዲህ በዓለም ለመጀመሪያ ጊዜ በሽጉጥ እግሩንና ሆዱን ራሱን መጥቶ የገደለ ሰው ከሆነ እንደዛ ነው ያሉት። ሶ ኢት ሃዝ ቢካም ሲስተሚክ ሆኗል። ካሴን ስር ነው ስንል ካሴ የስርዓቱ መገለጫ ነው። ካሴ ወይም ደግሞ ይሄ 120 ይሄ አሰራር መንግስታዊ አሰራርን ተክቶ ይህ መንግስታዊ አሰራር መንግስታዊ ሆኗል ለማለት ያክል ያስቀመጥኩት ቃል። እሺ በጣም ጥሩ። እንግዲህ ካለን ሰዓት አንፃር የተወሰኑትን ነገሮችንም ልጠይቅ እስቲ። ለምን ቪዲዮዎቹን ይቀርጻሉ? ቅድም እንዳንዘል ነው የራሴ ተቃቅሼ ስላለፍኩ ይሄን ሁሉ በደል መፈጸማቸው ሳያንስ ይሄን ሁሉ ጭካኔ ማሳየታቸው ሳይቀር ከዛም ባሻገር ሄዶ የራሳቸውን ወንጀል የራሳቸውን አጸያፊ ድርጊት ይቀርጻሉ። ደግሞ የሚገርመውና የሚቀርጽ ቡድን አለ። ዞሮ ዞሮ ስለተቀረጸ ነው የሚደርሰው። ከሩቅ ቆሞ ያየ ሰው አይደለም ይሄን ቪዲዮ የሚቀርጸው፣ ራሳቸው ነው የሚቀርጹት። እንደሰማሁት አንተም ስትናገር የነበረውና ለምንድን ነው የሚቀርጹት? ጀዋር ለምንድን ነው ይሄንን በጣም አሰቃቂ ድርጊት ቀርጸው ወደ አደባባይ የሚያወጡት? እንደው አደባባይስ ባይወጡ ለምን ነው የሚቀርጹት? በአጠቃላይ ቬሪ ኢምፖርታንት በጣም አስፈላጊ ጥያቄ ነው። ይሄንን ግን ሰፋ አድርጎ ማየት ያስፈልጋል። ምንድነው ኢትዮጵያ ውስጥ እየሆነ ያለው ባለፉት ዓመታት? በትግራይ ጦርነት፣ በአማራ ጦርነት፣ በኦሮሚያ ጦርነት የመንግስት ወታደሮች የሚያደርጉት ግድያ በራሳቸው ተቀርቶ የተገኘ እንደሆነ ታውቃለህ። ይሄ ለምንድን ነው ዋይ? ይሄን እንግዲህ ወንጀል እየሰራህ ትደበቃለህ እንጂ ወንጀል እየሰራህ ራስን አትቀዳ። ጋስዋጥ ምን እንደተረዳው ከላይ በፌደራልና በክልል ያሉ ሰዎች ተወያይተው ያስቀመጡት ነው። ጭካኔ መጨከን ስላለበት ወታደሩ ይሄን ጭካኔ ደግሞ በተጨባጭ ካላሳየ ፕሮሞት ለመደረግ ወደ ኢነር ሰርክል ለማስገባት ከመከላከያም ይሁን ከፖሊስም ይሁን ከደህንነትም ይሁን ታማኝ አመኔታን ለማግኘት በባለስልጣኑ ሻለቃ ከሆነ በአመራር ኮሎኔሉ በጀነራሉ ታማኝ ለመሆን የጭካኔውን የእርምጃውን ኤቪደንስ ማሳየት አለበት። ፐርፎርማንስ ነው፣ ፐርፎርማንስ ኤቪደንስ ነው። ፐርፎርማንስ ኢቫሉዌት የሚደረገው የሀብቱ ኤቪደንስ ይሄን አድርጌያለሁ ጋሼ ይሄው ልክ አስገብቻቸዋለሁ የሚለውን ማሳየት አለበት። ቴንሽን ያው አይዶ ነው ቪዲዮ ካለ ግን እነዚህ ወታደሮች የሚያደርጓቸው ወንጀል ስታይ የሚያደርጉትን ግድያ ስታይ አንደኛ እየተቀዱ እንደሆነ ያውቃሉ፣ በሚስጥር የተቀዳ አይደለም። ሁለተኛ
የሚያደርጉትን ነገር በደንብ ቅዳ ሁሉ የሚባል ቪዲዮ ታያለ። በደንብ ጠጋ አድርገህ ቅዳው ይላል። ሰው እየገደለ ሰው እየደበደበ የሰው እግር እየቆረጠ ምን በሚያደርገው ወንጀል ጠጋ አድርገህ ቅዳው ይላል። ያ በመከላከያ በፖሊስ በዚህ በጦርነቶች ውስጥ ያየነው ፕራክቲስ አሁን ወደ መጣ ወደዚህ ወደ ኢንፎርማሉ ወደ 120ዎቹ የመንግስታዊ ቦዘኔዎች መጣ። እነዚህ መንግስታዊ ቦዘኔዎች ለሚያሰማራቸው የመንግስት ባለስልጣናት ስራቸውን በአግባቡና በጭካኔ መተግበራቸውን ለማሳየት ዳርቷ ኤቪደንስ ቪዲዮ በስኳድ እኮ ነው የሚሄዱት። ስኳዱ ደብዳቤ አለ፣ ደብዳቤውን የሚደግፍ ሽጉጥ የያዘ አለ፣ የሚቀዳ ደግሞ አለ። ታውቃለህ ይሄ ካሴልያውን ሰዎች ሲደበድብ ካሜራው ክሊር እንደሆነ አይታው እንደና የሚደበደበው ትንሽ ሮጦ ከአንግል ሲወጣ ተከትለው በደንብ ይቀዱታል። የሚቀዱት አንዱ የስራቸውን ፐርፎርማንስ ኢቫሉዌት የሚደረጉት ሪሜምበር እነዚህ አሁን አምቦ ላይ ያሉት ስኳዶች በደንብ ከሰሩ ወደ ሸገር ፕሮሞት ይደረጋሉ። ምክንያቱም የነሱ አለቆች ወደ ሸገር ፕሮሞት አድርገዋል። ዋና የነበሩ ለምሳሌ የዛሬ 6 ዓመት 7 ዓመት እዛ አካባቢ ሰው ሲገሉ የነበሩት አሁን በኦሮሚያ የሚሊሻ ዘርፍ ኃላፊ፣ የደህንነት ቢሮ ኃላፊ፣ በየዞኑ የፓርቲ ኃላፊ፣ የጸጥታ ዘርፍ ኃላፊ ሆነዋል። እነ ካሴም ሙሉ ፕሮሞት ለመደረግ ይችን ስራ በተጨባጭ ማቅረብ አለባቸው ማለት ነው ለከንቲባው፣ ለደህንነት ዘርፍ ኃላፊው። አንደኛው የክንውን ሪፖርት ነው፣ የስራ ክንውን ሪፖርት ነው። ሌላኛው እስከ ጭካኔ አንጻር የጭካኔን ከማለማመድ አንጻር ያልከው በጣም በደንብ ወደ ማህበረሰቡ ከማሰረጽ አንጻር ያው ከዚህ በፊት የተዋየንበት በአብይ አገዛዝ ዘመን የመጡ አንድ 5 ክንዋኔዎች አሉ። ከዚህ በፊት ያልኳቸው የኮሜርሻላይዜሽን ኦፍ ፖለቲክስ የፖለቲካ ገንዘብ መሆኑ የተያያዙ ናቸው። ዲሴንቲዛይዜሽን ቱ ቫዮለንስ ኦር ኖርማላይዜሽን ኦፍ ክሩሊቲ ቫዮለንስ፣ ይሄ ጭካኔ እንድንለማመደው ሆነናል እና በፍሮንት ላይን ላይ ያሉ ወታደሮች በየጊዜው ስለሚያዩትና ስለሚታዘዙ ያ ብቻ ሳይሆን ጨካኞቹ ከነሱ ውስጥ እየተመለመሉ ስልጣንና ገንዘብ ስለሚጨመርላቸው እያደጉ መጥተዋል። የሚያዳመጡ የኦሮሚያ ፖሊስ ዋና ኮማንደሮች አንድ ቀን ምስክር ይሆናሉ ለዚህ አሁን ለምለው ነገር። ከኦሮሚያ ፖሊስ ውስጥ በጣም ጨካኝ የነበሩ በጣም ሰው ሲገሉ የነበሩት ዛሬ ፕሮሞት ሆነው ኮሚሽነር ሆነዋል፣ ኮማንደር ሆነዋል። ትንሽ የህዝብ ርህራሄ የነበራቸው ስም ከጠራው እንዳይገሏቸው ነው ትንሽ የነበራቸው በሙሉ ተወግደዋል፣ ወይ ከሰርቪስ ተባረዋል፣ ወይ ደግሞ የሆነ ቦታ በዘበኝነት በአማካሪነት ተመድበው ነው ያሉት። ሴምስትሮ አማራ ውስጥ፣ ሴምስትሮ ሲዳማ ክልል ውስጥ፣ ሴምስትሮ ኤቭሪዌር ማለት ይችላል። አንደኛ ፍሮንት ላይን ላሉ ወታደሮች ፖሊሶችና ወታደሮች ጭካኔ ወደ ላይ መውጫ ሆኗል። በሂደት ደግሞ ምን ሆነ? ሰው ጭካኔ የኖርማል ሞዲስ ኦፕራንዲ እንደሆነ የኖርማል የስራ እንደሆነ የስራው አካል እንደሆነ በነገራችን ላይ አንዳንድ ዝም ብሎ የሚናገሯቸው ማናስበው ነገር በደንብ ትኩረት ማንሰጠው ነገር አለ። ይሄ ፖለቲካ ሸር እንጂ ሌላ ነገር የለውም። በሸር ነው የምታደርገው። አፍሪካ ውስጥ ያለ ጭካኔ ያለ መገዳደል ስልጣን አይያዝም፣ ስልጣን አይጠናከርም። መገዳደል፣ መጨካከን ትክክለኛውና ብቸኛው መንገድ እንደሆነ እና አብይ ሲናገሩት አያለህ፣ ሽመልስ ሲናገሩት አያለህ፣ የአብይ ምክትል አሁን ዳንኤል ክብረት ሲናገር ታየዋለህ። ጨከን ማለት አለብን ሲል ነበር ባለፈው። ጨከን ማለት አለብን። 1 ሚሊዮን ሰው ሞተ ይባላል። ስለቀረው 119 ሚሊዮን ማንም አይናገርም። 1 ሚሊዮን ሰው መሞት ዋይ ዘ ቢግ ዲል? 119 እኮ ተርፎናል። እነሱ የሚሉት ነገር አለ፣ ቃል ወደ ተግባር ይቀየራል። እነሱ በቃል የሚሉትን ወታደሩ ይሰማዋል፣ ይሄንን ወደ ስራ ይተረጉመዋል ማለት ነው። በጣም ጥሩ። እንግዲህ ያን የመጨረሻ ጥያቄ በዚህ ጉዳይ ላይ ጀዋር አሁን ሰብሰብ ስናደርገው ወደ መንገድ
ግራንድ ስኬል ሌቭል ከታየ የስርዓት መበስበስ ወይስ መደላደልን ነው የሚያሳየው። ምክንያቱም እነሱ የሚሉት ማንም አይነቀንቀንም፣ አሁን ኮንሶሊዴት አድርገናል፣ እንግሊዝኛው ሰው ስለሆነ መደላደል በአማርኛም ብለውና አደላድለናል፣ ስለዚህ ከውስጥም ከውጭም ምንም የሚገዳደረን የለንም የሚል ትርክትም አለ፣ ንግግርም አለ፣ በተወሰነ ደረጃ የሚመስል ነገርም አለ። ግን ይሄን ነገር ስናይ ከውስጥ መቦርቦርን ዲኬይ ማድረጉን ነው የሚያሳየው ወይስ ኮንሶሊዴት ማድረጉን ነው የሚያሳየው? ምክንያቱም እነሱ የሚያስቀምጡት መከራከሪያ ፕሪሚሲስ ስላለ ምንድን ነው የሚያሳየው? አንደኛ በዚህ ውስጥ ደግሞ ሳይታለፍ እንዳንሄድ የምፈልገው አይ ከኛ ጋር ምንም የሚያያዝ ነገር የለም፣ ከኛ ቁጥጥር ውጪ የሆነ ነው፣ እኛ የምንቆጣጠረው የምናዘው አይደለም። ምናልባት ድሮ በእኛ ስር ቢሆኑም ያመለጡ ቫጋቦንድስ ናቸው እንዳልከው ማፊያ ናቸው እንጂ የመንግስት ቁጥጥር ስር ያሉ አይደሉም የሚል መከራከሪያ ያነሳሉ። ቅድም ዞሮ ዞሮ አንስተዋልና አያይዘን ግን በአጠቃላይ ነው የፈለኩት የስርዓት መበስበስ ወይስ መደላደል ነው? የስርዓት መበስበስ ወይስ የስልጣን መደላደልን ነው የሚያሳየው? ለዚህ አጭር ቁልጭ ያለች መልስ የሚሆነው የስርዓቱ አካል የሆነ የዛ የምዕራብ ሸዋ ህዝብ ተወካዮች የፓርላማ አባል የሆነ ሰው የጻፈው አለ አይዶ ነው። አንተ ካለ እሱን ዲስፕሌይ ብታደርግላቸው በግልጽ አንድ ነገር በጣም ኢንትረስቲንግ አድርጓል። ይሄ መንግስት የሚጥለው ታጥቀው በዱር ገደሉ የሚዋጉት አማጽያን ሳይሆኑ በስርዓት ውስጥ የተደራጁ ሌቦች ናቸው የሚል አስቀምጧል። ካገኘ ዲስፕሌይ ብታደርግለት ደስ ይለኛል። አይ ቲንክ ለጥፌዋለሁ ነው ቦታ ላይ ደጋግሞ ነው የጻፈው። ይሄ እንግዲህ የደንዲ ወረዳ ማለትም ሽመልስ አብዲሳ የተወለደበትና የሱ ምርጫ ክልል የሆነ ሰው የስርዓቱ ዋና አስፈላጊ ከሚባሉ ሰዎች ውስጥ አንዱ ይሄን ያስቀምጠው ስርዓቱን በጣም የሚያዳክመውና የሚበላው ዋናው በራቸው የተያዙ ናቸው። ሙስናው፣ ዘረፋው። አሁን እኮ ሙስና ጉዳይ ለማስፈጸም ብቻ ሳይሆን ካልሰጠህም ጉዳይ ለማስፈጸም ሄደ ሙስና ሰጣለህ። ያለ ሙስና መቼም ምንም ነገር አይቻልም። ካልሰጠ ደግሞ ናይ ሰዎች ይመጣሉ። በነገራችን ላይ ያው ጊዜ ስለሌለን እንጂ አሁን የማገኘው መረጃ በዚህ መልኩ የተደራጁት ልጆች ነዳጅ ማጥፋት ላይ ራሱ ወሳኝ ነው። ይሄ ነው። እሺ ይሄንን ተርጉምላችሁ እስቲ ለአድማጮች እንትን እኔ እንደማስበው ይህ መንግስት ጫካ ባሉት ቡድን ይወርቃል የሚል እምነት የለኝም። የሚወርቅ ከሆነም በሞቱማን ወይ መንግስትን ጠልፎ የሚጥለው እና የሚገረስሰው ውስጥ ያለው አደረጃጀት ነው። ሰዎች ሸኔ ይላሉ፣ በሸኔ ያሳብባሉ። ነገር ግን ይህ አደረጃጀት የመንግስት አደረጃጀት ከሸኔ 10 እጥፍ የበለጠ አደረጃጀት ያለውና በጭካኔው የሚታወቅ ነው። እትጫፕሲኑ የሚለው ዝርግፍግፍ እናርገ እንገላልጠው እንደ የሚል ነው ጽፎ ያቆመውና ከዛ በኋላ እንግዲህ ይቀጥላል። እንዘርግፈው እንደ ካለ የሚቀጥለው ነገር ይኖራል ማለት ነው። ይሄን ያለው የፓርላማ አባል እንደሆነ ነው ከታችም የጻፈው። ነምኒ ከነበረስ የሚሰንሳ ፓርላማ ትብለ የአና ዳንዲ ያው ከታይ ተጽፏል። ራሱ አና ዳንዲ በለሎተ ሽመልስ አብዲሳ የዳንዲ ወረዳ አቶ ሽመልስ አብዲሳ የተወለደበትን ወክሎ ፓርላማ የገባ ግለሰብ ነው። አቶ ከፈና ነው ከፈና ይፋ ደለሳ ምናልባት ስሙን ከተሳሳትኩም እዛው አስተካክል። ይሄ ሰው የተናገረውን የዛሬ አንድ አመት አካባቢ መሰለኝ የብሔራዊ መረጃና ደህንነት እንዲሁም የመከላከያ ደህንነት የጥናት ቡድን ለብልጽግና ስራ አስፈጻሚ ያቀረበው ሪፖርት ነበር። ተመሳሳይ መደምደሚያ ላይ ነው የደረሰው። የስርዓቱ ዋና አደጋ ሙስናና በስርዓት ውስጥ የተደራጁ የገዳይ ሌቦች ቡድን ነው። አብይ እንደ ስርዓት ሙስና የለም፣ ሲስተሚክ የሆነ ሙስና የለም ማለት ያለ ጥናት ግን ምንድነው ያስቀመጠው? በግልጽ ሙስናውንም ማፊያውንም አደራጅቶ የሚያሰማራው የክልል ፕሬዝዳንቶችና የከተማ መስተዳድር ከንቲባዎች እንዲሁም ሚኒስቴሮች ናቸው ነው። አንድ ባልደረባ ጓደኛ ቅድም ሲለኝ ነበረ ፌደራሎችን ታውቋቸው ክልል ላይ ፎከስ አደረክ ያለኝ ማን ስለሆነ ነው። ፌደራል ደግሞ መሰል ያላቸው ሁለት ነው ያላቸው እነሱ የፌደራል ሚኒስቴሮች እና ምክትሎቹ ፋርሴ ቡላና ደላላ ነው ያላቸው። ያው አትሊስት አዲስ አበባ ውስጥ ለመግደል ትንሽ ስለሚከብድ ነው መሰለኝ እነሱ እያንዳንዱ ሚኒስቴር የሚከፈለው የተመደበ በፌስቡክ ላይ የሚያሞግሰው አለ።
ዲያስፖራም ያሉ አገር ቤትም ያሉ የሚከፈላቸው በዛው ወጋ ይደራደራሉ። እኔ እናንተ የምታውቃቸው ሶሻል ሚዲያ አካውንቶች አሉ ዋጋ ተዘረው የሚከፈላቸው። ሁለተኛ ደግሞ ደላሎች አሉ። የእከሌ አንድ ደላላ ካለ እሱ የሚኒስትር ኦፍ ትሬድ፣ የሚኒስትር ኦፍ ፋይናንስ፣ የገቢዎች፣ የጉምሩክ፣ የከተማ ልማት፣ የተለያዩ ኤጀንሲዎች ደላላ ነው ይባላል። እና እያንዳንዱ የፌዴራል ባለስልጣን የሚያሞግሰው ስሙን የሚያሳምርለት ፋርሴቡላ አለው። በዛ ባለስልጣንና በነጋዴ መካከል ጉዳይ የሚያስፈጽም ደግሞ ደላላ አለው ማለት ነው። ወረድ ስትል ደግሞ በከንቲባዎችና በክልል አስተዳዳሪዎች፣ በነገራችን ላይ የድሬዳዋ ከንቲባ የራሱ ቡድን አለው። የሐረሪ አስተዳደር ፕሬዝዳንት አለው። በፌስቡክ አንተ ኦሮምኛ ብዙ ስለማያውቅ ነው እንጂ በኦሮምኛ ካነበብክማ ይሄ እኮ በኦሮምኛ በግልጽ ነው ወይም ሰው የሚወያየው። የሲዳማው ክልል ፕሬዝዳንት በውስጣቸው የሚደረገውን ስታይ እንትሮቹ ፋርሴቡላዎቹ ደግሞ የፕራይቬት ፋርሴቡላዎች አሉ። የግል ፋርሴቡላዎች የመንግስት ብቻ ሳይሆን የግል ፋርሴቡላዎች አሉ። ድሮ ፕራይቬት ሴኩሪቲ እንደመቀጥረው ማለት ነው። እና ፕራይቬት ፋርሴቡላዎቹ ከንቲባውን አሞግሰው ምክትሉን ይደቁሳሉ። የንግድ ቢሮውን ሰውዬ አሞግሰው የከተማ ፕላኑን ይደቁሳሉ። እና ኬርፉል ስታይ የነሱ ሶሻል ሚዲያ ጨዋታ ታየዋለህ በምን አይነት አካሄድ እየተደረገ እንደሆነ። በተለይ ደግሞ በከተሞቹ ላይ ኦሮሚያ ላይ፣ ሐረሪ ላይ፣ ድሬዳዋ ላይ፣ ሲዳማ ላይ አሁን እንትናም ከቻፕ እያደረጉ ነው። እነኚህ ምንድን ነው ኢህአዴግ ምናቸው የሚላቸው አጋር ክልሎችም አሁን ከቻፕ እያደረጉ ሶማሌ ክልል፣ ቤኒሻንጉል ክልል፣ ጋምቤላ ክልል ፋሲሌት ሮኜ ሰሞኑን አወዝ ሪሰርችንግ ሶሻል ሚዲያ ውስጥ እያየው ሄጄ ኮንትሮል እያደረኩ ሰርች ሳደርግ ቡድኖች እያየው ነውና እንደ ኦሮሚያ ዋናው በተለይ ከፋርሴቡላና ከደላላ አልፎ ገዳይ ቡድን በደንብ ያለው ኦሮሚያ ነው። ሌሎቹም አሁን አማራ ውስጥም ተጀምሯል። አማራ ክልል ውስጥም አሁን እየመጣ ነው፣ በስፋት እየመጣ ነው። ኤክስፖርት እያደረጉት ነው ኤክስፒሪየንሱን ወደዛ። ሌሎች ክልሎችም በዚሁ መልኩ ማለት ነው። እና ይህንን ሁሉ አላቅም ማለት ይችላል ወይ መንግስት፣ የፌዴራል መንግስት ባጭሩ እንግዲህ ይህን ሁሉ አሳይተህ በሲዳማም በድሬዳዋም በኦሮሚያም በሁሉም የከተማም በፌዴራል ደረጃም ኢንቮልቭመንት እያለ ባለስልጣናት አይኔ አላየውም አልሰማውም ነበረ እኮ በጣም ነው የሚያሳዝነው ወይኔ ምናምን ብሎ እኩል እየጮኸ ነው እኮ ህዝቡ ጋር። አሁን ዛሬ ጠዋት እኩል እየጮኸ ሰምቻለሁ። በጣም ደንግጠናል፣ በጣም ነው የሚያሳዝነው እያሉ እና አያውቁትም። ይህንን ሁሉ እንዴት ነው ሳያውቁት የሚገቡ? እንግዲህ መንግስት የስለላ ድርጅት አለው፣ የምርመራ ፖሊስ አለው፣ የፓርቲ መዋቅር አለው። ይህን ሁሉ እያለው ይህንን አልሰማሁም ካለ ደን ያ መንግስት ያገዢ ያ ፕሬዝዳንት ያ ጠቅላይ ሚኒስትር በዛ ሀገር የለም ማለት ነው። የለም ዲስኮኔክት ሆኗል ማለት ነው። በእርግጠኝነት የምነግርህ ይሄን የምዕራብ ሸዋውን የማፊያ ቡድን በማደራጀት የሻሸመኔውን የነቀምቴውን በማደራጀት አብይ was intimately ኢንቮልቭድ መጀመሪያ አካባቢ ላይ ትዝ ካለ መጀመሪያ አካባቢ ላይ አምቦ እየተመላለሰ አምቦ ኒውዮርክ እናደርጋለን አምቦ ነበር ሁሉም ነገር። ያኔ ነው ይሄን ነገር ያደራጀው። ይሄ የደራጀው ቡድን ወደ ሸገር ሲመጣ ዳይሬክትሊ ያገኛቸው ነበር ዋና ቀንደኛ ሆኑ ሰዎች። ከዛ ውስጥ የተመለመሉ ቤተ መንግስት ውስጥ ያሉ አሉ ዛሬ። if he wanted to know he knows። ሁለት ፖሲቢሊቲ ነው። አያውቅም የሚለውን ዚሮ ነው፣ ያውቃል። ወይ እያወቀ ይቀጥሉበት ብሎ እያበረታታቸው ነው፣ ወይ በነካው ችግር ይፈጠርብኛል የሚል ፍራቻ ውስጥ ገብቶ ነው። እንዲህ የሚሉ ሰዎች አሉ። እኔ አይመስለኝም፣ እኔ ዝም ብሎ የተወላቸው ነው የሚመስለኝ። ግን ስርዓት ውስጥ ያሉ ሰዎች ምንድነው ይሄ እሱ ያደራጀው በየከተማው ያደራጀው ማፊያ ቡድን። የአዳማው ከንቲባ አዳማን እኮ እንደ ሪፐብሊክ ነው የሚያስተዳድረው። የራሱ የሆነ መንግስታዊም በጎንዮሽ የተደራጀ ገዳይ ዘራፊ ቡድን አለው። የሻሸመኔው ከንቲባ ወንድሙን ከአሜሪካ አስመጥቶት ሰው ያፍናሉ። ለምሳሌ ከተማውን ዋናውን አንድ በጣም ታዋቂ ዶክተር ፍራውል የሚባል ሰውዬ አፍነው 6 ሚሊዮን የተቀበሉት ቄሶችን አስረው አይ ቲንክ 7 ቄሶችን ነው ይዘዋቸው ማለት ነው።
በግል ቤት አስሯቸው 500 ሺህ ብር ያስከፈሏቸው የኦርቶዶክስ ቄሶችን። ይሄን እዛ ያለ ምዕመናን በሙሉ ያውቀዋል። የእስላም መቃብር ሆኖ የተሰጠን ለረጅም ጊዜ የነበረን ቦታ በቃ እየተኮሱባቸው ነው እነዚህ ሰዎች ሄደው የወሰዱት። ሰዎችን እያፈኑ አዋሳ እየወሰዱ እዛው እያስቀመጡ ከዲያስፖራ እኔ ማቃት ልጅ እሷ እንኳን አልነገረችኝም፣ ከሌላ ሰው ነው የሰማሁት። ሄደው ቤተሰቦቿን እንዳይጨርሱ እናቷን የ70 ምናምን ዓመቷን እናቷ ሀገር ቤት ስትሄድ ሰው ልጠይቅ አፍነው 3 ሚሊዮን አስከፍለው ሌላ ቀርቶ ይሄ ሰው ወደ አሜሪካ ቤተሰቡን ልጠይቅ የሚሄድበትን ቲኬት ሁሉ ነው ያስከፈሉት። this is not secret የሻሸመኔ ህዝብ የሚያውቀው ነው። ሻሸመኔ ውስጥ እኮ አሁን ሰው ትንሽ ንብረት ያለው ሰው ማለት ነው ደህና መኪና ካለው ወይም ሸጦታል ወይ አዲስ አበባ አምጥቶ አስቀምጦታል በትንሽ ቪትስ ወይም ደግሞ በባጃጅ ነው ሄደው በጠዋት ነው ከቤቱ የሚወጣው። ምክንያቱም አለበለዚያ ጠዋት በር ላይ ጠብቁትና ገንዘብ አምጣ ይባላል። ይሄን የሚያደርጉት ከንቲባው እያወቀ የጸጥታ ዘርፍ ኃላፊው የሱ ምክትል የጸጥታ ዘርፍ ኃላፊው ምክትል ድሮ መከላከያ የነበረ ከዛ የመጣ አሁን ዴይ ቱ ዴይ ቡድን አደራጅቶ ሰው ሲደበድብ የሚውል ሲዘርፍ የሚውል የሰው ቤት እንደፈለጋቸው ጠምዝዘው ሸጫለሁ ብለው ያስፈርመዋል። ገንዘብ ወስጃለሁ ብለው ይሄን ያደርጋሉ። ይሄ ሲደረግ we're not talking ቤጊ ስለ ቤጊ ወይ ደግሞ ስለ ሂርና አንተ ስለመጣህበት ሪሞት ኤሪያ ወይ ስለ ድሙጋ እኮ አይደለም እያወራን ያለ ነው። we are talking about the major cities of the country አምቦ 100 ምናምን ኪሎ ሜትር፣ ሻሸመኔ፣ አዳማ፣ ነቀምቴ we're not talking about peripheral some remote towns። የሀገሪቷ ከፍተኛ የሆነ የመረጃ የድርጅት መዋቅር የመንግስት መዋቅር የተስፋፋበት ከተማ ውስጥ እንዲህ አይነት የማፊያ ስራ እየተሰራ የፌደራልና የክልል መንግስት አያቅም አልሰማም ካልከኝ መንግስቱም ራሱ የለም ማለት ነው። ቤዚካሊ እንዳልከው ነው። የለውም ካለም ችግር አልሰማውም ካለ መንግስት አይደለም ማለት ነው። አይ ሰምቻለሁ ካለ ደግሞ ወይ ሆን ብሎ ነው አኩይዘንስ ይኖራል። ሆን ብሎ ነው እያየ ያለው ወይንም ደግሞ ቁጥጥርም የለው የሚለው ነው። ኢምቦዝ ወይስ እንዳልከው በግራም በቀኝም ስታይ መንግስታዊ እውቅናም ኃላፊነትም መኖሩን የሚያሳይ ነው። በነገራችን ላይ 16.3 ደርሰናል ብለዋል አባል ብልጽግና ብቻ። ቤዚካሊ ወደ ሌላም ሳንሄድ 16.3 ሚሊዮን ህዝብ። በነገራችን ላይ አብዛኛው የምታውቃቸው አውሮፓ ሀገራት ይሄን ያህል ፖፑሌሽን የላቸው፣ ብዙ ብዛት የላቸው። ከአንድ መካከለኛ ሀገር በላይ የሆነ ካድሬ አለን የብልጽግና አባል አለን ብለህ አልሰማውም ማለት ራሱ እርስ በራሱ የሚራገጥ ስለሆነ ነው። እሱም ብቻ እንደምሳሌ ብንወስድ ማለት ነው 16 ሚሊዮን ደጋፊ አለን ከተባለ ከዛ ውስጥ እኮ 10% ብትወስደው ስቲል ወደ 2 ሚሊዮን የሚጠጋ ካድሬ ሆኖ የመንግስት መዋቅር ውስጥ ያለ ነው ማለት ነው። የዕለት ተዕለቱን ስራ የሚሰራውና አንድ ነገር ጨምር ለሞገስ እዚህ ላይ መንግስት የሚያቀን እያወቁ ይሄን እያስደረጉ እንደሆነ ትዝ ይላል። የዛሬ 2 ወር አካባቢ እና ወር ውስጥ ዘመቻ ነበር። በተለይ በኦሮሚያ በጣም በሙስና የተዘፈቁ ተብለው የፖሊስ ኮሚሽነሮች፣ ኮማንደሮች፣ የወረዳ የከተማ ከንቲባዎች ታስረው ነበር። ትዝ ይላል። ያንን የፊሮን በሬት በሙስና ታስረው ተብሎ ዜና ተሰራ። ገስዋት አንዳቸውን ፍርድ ቤት አልተወሰዱም። የነሱ ታውቃለህ? በሻለቆ ጦር ላይ ለምን ምንድን ነው የሚባለው? ሪኢንዶክትሪኔሽን ተምረው እንዲወጡ እንዲሻጋሉ። ያኔ ይሄ ለምሳሌ አዲሱ ይሉታል አዲሱ ካን ዩ ኢማጂን 2 ዓመት ስልጣን ይዞ ግራውንድ ፕላስ 3 ቤት ሰርቶ ቪኤት ገዝቶ አካውንት ውስጥ ገንዘብ ተገኝቶ የተያዘን የፖሊስ አመራር፣ የከተማ ከንቲባ፣ የወረዳ አስተዳዳሪ መረጃውና ማስረጃውን የሚያሳዝኑ ይኖሮች ታውቃለህ? መረጃውና ማስረጃውን ሰብስበው ያቀረቡ የብሔራዊ መረጃና ደህንነት ኦፊሰሮች ናቸው። አዘጋጅተው ለመንግስት አቀረቡ። በነገራችን ላይ የሆነ ኮሚቴ እኮ አለ፣ የጸረ ሙስና ኮሚቴ የሚባል በጠቅላይ ሚኒስትሩ የሚመራ ኮሚቴ አለ። ያ ኮሚቴ በወሰነ መሰረት ክልሎችን ባይፓስ አድርገው ሰብስበው አሰሯቸው እና የፌደራል አቃቢ ሕጎች እንከሳለን ብለው እጃቸውን ማሙቆ ሲመጡ አይ እንደዛ አይደለም፣ እነኚህ በክስ ሳይሆን በተሐድሶ ነው ተብለው ተሐድሶ የተወሰዱት
አዋሽ እና ምናምን ተወስደው እዛ እየተቀመጡ ያሉት this is an enabling government ሙስናን፣ ስርዓት አልበኝነትን፣ ሌብነትን፣ ሽፍትነትንና ማፊያነትን እንደ ፖሊሲ እየተከተለ ያለ መንግስት ካልሆነ በስተቀር እስቲ አሁን ያምቦን ብቻ እንትናርክ እስቲ እነ ካሴንና የከተማውን ከንቲባና ጸጥታ ዘርፍ ኃላፊ ህዝቡ በግልጽ ማዕድ መረጃና ማስረጃ እያቀረበ ራሳቸው በራሳቸው ላይ መረጃና ማስረጃ እያቀረቡ ያሉትን ሰዎች እስቲ በእነሱ ላይ እርምጃ፣ ህጋዊ እርምጃ ምን ያገዳሏቸው አይደለም እያልኩ ምክንያቱም ፈራው ሊገዳደሉ ይችላሉ መረጃ ለመደበቅ። ምክንያቱም ከነኛ ያሉት የተወሰኑ እኮ በፌስቡክ ይጽፉልኛል ምንም አታመጣም እኛ ብቻችንን አይደለም ያደረግነው ማንም አይነካንም ዝም ብለን ስለፈልፈው ይሉኛልና እስቲ ማለት መረጃ ለማጥፋት እንዲገሏቸው አልፈልግም እኔ ግን ህጋዊ በፍርድ ቤት ወደ ስርዓት እንመለስ። እስቲ ስርዓት ያለው እና ደግሞ የሚታይ ለህዝቡም የሚነገር የሚታይ yes በጣም ጥሩ። እንግዲህ የቤት ስራ ተሰጥቷቸዋል። ዛሬ ጠዋትም ብዙ ነገር ሲያምታቱ ነበር። ያው አልተያዙም። ዋናዎቹ አሁንም ማንም የተያዘ የለም። ቅድም የዘረዘርካቸው ሰዎች አሉ ወደ 6 የሚሆኑ እነኛ አንድም የተያዘ የለም እስካሁን ድረስ። ለማስታወስ ያህል እነ ናኦል ኩምሳ፣ እነ መንጌ ተፈሪ፣ ካሳይ ዋናው ራሱ ዲቴቡላው፣ እነ ደናውል ቀበታ፣ ፍራውል ፍቃዱና ቅድም ያልካቸውም ራሱ በመንግስት ውስጥ ያሉ በከንቲባና ከንቲባ ዙሪያ ያሉ የጸጥታ ኃላፊውም እነኚህ ሰዎች ታለ አርግልኝ ሌሎች በጣም ይሆን ምክንያቱም ህዝቡ ሪፖርት ስናደርገው ነበር። ስለዚህ ይላል የኢትዮጵያ ንግድ ባንክ 7 ቢሊዮን የተዘረፈ ጊዜ ተጠርጣሪዎቹ ስማቸው ተጠርቶ ተያዙ። ከአንዱ በስተቀር ሁሉም ተለቀዋል። የብሔራዊ መረጃና ደህንነት አባላትም የነበሩ ሰዎች ነበሩ። አንድ ብቻ ነው የቀረው። እሱም በቅርብ ይወጣል ተብሎ የተጠበቀ ነው። አንድ በደልኝ ወደ 22 ቢሊዮን መዳበሪያ ኢትዮጵያን ያከሰሩት የሺፒንግ ላይስ እና የፕሮኩርመንት የግዢ ምናምን ኃላፊዎች ተመሳሳይ ያወደሙት አንዱ ዋናው ተመቻችቶለት በዲፕሎማቲክ ፓስፖርት አሜሪካ ገብቷል። የተቀሩትም በውስጥ ወጥተው ትናንሾቹ ብቻ ናቸው የቀሩት። መንግስት አላቅም ካለ ይሄን ላያቅ አይችልም። ወደፊትም እንዲህ አይነት እንትን ማድረግ እንችላለን ስላሳውስ ብቻ ነው። በጣም ጥሩ። ያንንም እኮ ራሱ እኔ ማስታውሳለሁ። ማዳበሪያን ደጋግማ 3 ቀን ስትሄድበት ነው መጀመሪያ ሲከዱ ቆይተው ራሳቸው እርምጃ ወሰደውም ራሱ መንግስት ነው። ታስረዋል፣ በቁጥጥር ስር ውለዋል የሚለው ኦፊሻሊ የተዘገበም ስለሆነ ሰዎች ወደ ኋላ ሄደው ዜናውን ማየት ይችላሉ። በዚህ በቀረችን እንግዲህ ፓርቲቱ እንመለስበታለን እንዳልኳም የአምቦን ብቻ ነው ወደም ያየነው። ሻሸመኔም አለ፣ ሌሎች ኦሮሚያ ከተማም አሉ። ኦሮሚያ ብቻም አይደለም እንዳልኩ በሌሎችም ክልሎች በፌደራልም ያሉ ነገሮች ስላሉ ሆፕፉሊ እነሱን እንመለስበታለን። ስለማይበቃን አሁን ባለችን አጠር ያሉ የተወሰኑ ጥያቄዎችን ማንሳት ፈልግ በተለይ ደግሞ ይሄ አቻምና ወደዚህ ወደ ፖለቲካ ወይም ፌስቡክ አክቲቪዝም ስትመጣ አንድ ያስተዋወቀው ነገር አለ። የኢኮኖሚ ነገር ነው፣ የኢኮኖሚ ጉዳይ የሚል አለ። ወይም ደግሞ ስቱፒድስ ኢኮኖሚ እንደሚባለው ወይም የአሜሪካ ፕሬዚዳንት ክሊንተን እንዳለው አንተም 50-30-20 ቀመር ነው። አንዱም ይሄንን ሀገር መንግስት ብቻ ሳይሆን ይሄን ሀገርንም ለችግር የሚያጋልጥ ይሄንን መንግስትንም የሚያዳክም ነገር ቢኖር ኢኮኖሚው ነው የሚል ነገር አንተ ነበርና እሱ ምን ደረሰ የሚለውን አንድ ጥያቄ ልጠይቅ ነው። ይሄንም ያነሳውበት ሰሞኑን አንድ ሽማግሌ አርሲ መሰለኝ አንድ ገበያ ወጡ። እዛ ላይ የሆነ ስታይ ሰጠው ነበር፣ የሚገርም ስታይ ሰጠው ነበርና ቪዲዮም አለኝ። አንድ ደግሞ ከዚሁ ከሐረርጌ የደረሰኝን ነገር እነግራለሁ። ምናልባት እንደ መግቢያም ስለሚሆነን ነው። ሞቱማ በረናዳ ረቡማ ቤከመሌ ዋኑ ዱበኑን ቀብኑ ሞቱማ ፊዲ መሌ ሆዱ እንጀነኑ ፊዲ የሚል ነው የጻፈልኝ አንዱና ተማረው የዘንድሮውን መንግስት ቁጣ ምንም ለማስረዳት ማስቸግሮናልና አምጣ እንጂ እንኳን ማያቅ መንግስትን ያመጣብን ይሄ የደሃ መንግስት አይደለም፣ የደሃ ስሜትም ህመምም የማይገባው መንግስት ነው የሚል ትልቅ ያደርጌ ሰው ነው ይሄንን መልእክት የላከልኝና የደረሰ ኢኮኖሚው ነገር ጀዋር ቪዲዮም አለች፣ እሷንም አጫውታለሁ። ኢትዮጵያ ኢኮኖሚ በአራት ዋና ነገሮች ነው እየተጎዳ ያለው። አንዱ ጦርነት ነው፣ አላገገመም። ጦርነቱ አልተቋጨም።
የትግራይ ጦርነት፣ የኦሮሚያ ጦርነት፣ የአማራ ጦርነት ያደረገው ኪሳራ እስካሁን ማገገም ወደ ሪኮንስትራክሽን መግባት አልቻለም ጦርነቱ ስላላለቀ። ሁለተኛው ዌስት ነው ማባከን በቢሊየንስ ብር አሁን ስንት እንደደረሰ 100 ቢሊዮን ማለት ከዛ በላይ ሆኗል። አብይ በዚህ በብልጭ ልጭ ያጠፋው ገንዘብ ኢኮኖሚው ላይ ከፍተኛ ጫና ፈጥሯል። ሶስተኛው በሙስና ካፒታል ፍላይት አንዱ የባለስልጣናቱና ከነሱ ጋር የተያያዙ ነጋዴዎች በሙስና ዘርፈው ሙስና ምን ያደረገው አንደኛ መንግስትና ህዝብ ሊያገኘው የነበረውን ገንዘብ ወደ ግል አዛውሮታል። ወደ ግል እንኳን አዛውረው እኮ ኢትዮጵያ ውስጥ ኢንቨስት ቢያደርጉት አሁን የኬንያ ሌቦች ይሰርቃሉ ባለስልጣናቶቹ ግን እዛው ነው ኢንቨስት የሚያደርጉት። እነዚህ ዱባይ ወስደው አሁን ዱባይ ላይ እየከሰሩ ነው ያሉት ማለት። አራተኛው የግሎባል ኤንቫይሮንመንቱ አሁን የዓለም አቀፍ ሁኔታው የጦርነቱ ባጭሩ እንትን ለማድረግ አንድ ነዳጁ የተያያዙ ናቸው። በነገራችን ላይ ነዳጁ ኦልሬዲ የዓለም እጥረት ሳይፈጠር በሙስና ምክንያት ነዳጅ ብዙ ችግር ውስጥ ገብቶ ነበር ኢትዮጵያ ውስጥ። አሁን ጦርነቱ በምድር ላይ ጆሮ ገድፍ እንደሚባለው ሆኖልበታል ማለት ነው። ማዳበሪያ አቅርቦት የማዳበሪያ ትራንስፖርቴሽንም ፕሮዳክሽንም ዲሰርቶናል። ይሄ ለሚቀጥለው ምርት ዘመን ላይ ከፍተኛ ጫና ነው የሚኖረው ማለት ነው። ስትጨምረው ያልተቋጩ ጦርነቶች አሁንም አብይ ከብደቱ አለመውጣቱ ትናንት ስለ ኢንዱስትሪ ሲያወራ አይተህ እንደሆነ የባቡር መንገዶቹ አክሳሪ ነበሩ አለ። ኢማጂን የትኛው አግራሪያን ሶሳይቲ ነው? የትኛው እንደ ኢትዮጵያ ቆዳው ሰፊ የሆነ በግብርና ላይ የሚመሰረት ሀገር ነው ያለ ኤክስቴንድድ ኔትወርክ ኦፍ ትራንስፖርቴሽን አድጎ የሚያውቀው? የካልቸራል ሴክተሩን ገጠሩንና ግብርናውን ካላለማህ ከዛ ደግሞ ያ ተረፈ ምርት እንዲያመርት አድርገህ ያ ተረፈ ምርት ደግሞ በፍጥነትና በተመጣጣኝ ዋጋ ለገበያ እንዲቀርብ ካላደረግ none of the countries grow like that። የቻይና እድገት ሚስጥር፣ የእንግሊዝ ሀገር እድገት ሚስጥር፣ የኮሪያ ሚስጥር ኢንዱስትሪ ላይ ነው። ግን ምን አይነት ሰው ነው ያለን? ባቡር ሀዲዶቹ አክሳሪ ነበሩ። የድርድር ዋጋው ችግር ሊኖረው ይችላል። ግን ጎዳናዎችን ማሸብረቅ፣ ሪዞርቶችን በቢሊየንስ መስራት አትራፊ፣ ሀዲድ መስራት አክሳሪ የሚል አመለካከት ሀገር እየመራ ባለበት ሁኔታ ውስጥ ጦርነቱን ሲጨምርበት፣ ሙስናውን ሲጨምርበት፣ አሁን ደግሞ የቀንጅቦችን ብሎ ይላቸዋል ፈጠራቸው ሌሎቹ እንደዛ እያለ ማለት ነው። በቀን ሰው የሚጨፈጭፉትን ህዝቡን የሚያስቸጋሪ ስትወስድ ኢኮኖሚው ከድጡ ወደ ማጡ ነው እየሆነ ያለው። መረጋችን ላይ 50 30 20 ነበር ስለነበረው ኢራን መጣችና በ50 ላይ ስንት እንደጨመረች እንጃ ግን ጨምራለች፣ ከፍ አድርጋለች። 60 ወደ 70 ከፍ ሳታደርገው አትቀርም። ጦርነቱ ዛሬ ቢቆም ራሱ አንደኛ እነዚህ የተቋረጡ በተለይ በዩሪያ ላይ የማምረት ስራ ላይ ያሉ ፋብሪካዎች ወደ ስራ ለመመለስ ብዙ ጊዜ ነው የሚፈጅባቸው። በነዳጁም በመዳበሪያውም በሌሎች እቃውም ያለን ሌላው በዘንድሮ የተጎዳንበት ገበሬውም ህዝቡም ማወቅ ያለበት አምና ትንሽ የኢትዮጵያ የውጭ ላይ ኤክስፖርት ዳና የነበረበት በሁለት ነገር ነው፣ በቡናና በወርቅ ነው። ቡና ዳና የሆነበት ብራዚል ተመቶ ስለነበር ነው። ዘንድሮ ብራዚል በከፍተኛ ደረጃ አምርቷል። እኛ ደግሞ ቡናውን ለገበያ ማድረስ አንችልም። ዊንድ ፎል ነው የነበረው። ባጭሩ እና የነበረው የቡና ትርፍ ዊንድ ፎል ነው የነበረው። የዓለም የቡና ዋጋ ስለጨመረ ነው እንጂ ፕሮዳክሽን ጨምረን ጥራት ጨምረን አይደለም ኢትዮጵያ ላይ። ባጭሩ ፕሮዳክሽን አልጨመረም። ዘንድሮ ግን ምን ሆኗል? አንድ በግሎባል ላይ የሚኖረው ዋጋው ቀንሷል። ሁለተኛ ዛሬ ቡና ከጉጂ፣ ከሲዳማ፣ ከወለጋ፣ ከከፋ ለማምጣት ወደ ኤክስፖርት ለማድረግ በ3 እጥፍ ጨምሯል ትራንስፖርቴሽን ባለፉት ወራት ማለት ነው። ከቡና የምናገኘው ገቢ በከፍተኛ ደረጃ ያሽቆለቁላል። ወርቅ አንዱ ወንድ ፎል ወርቅ ነበር። ምክንያቱም የወርቅ ዋጋ በዓለም ላይ በጣም እየጨመረ ስለነበረ ቤኒሻንጉልና ቤኒሻንጉል ጉጂና ጋምቤላ ላይ ኦልሞስት ጎልድ ረሽ ነበር የነበረው። አሁን አብዛኞቹ አቁመዋል። ምክንያቱም ነዳጅ በሊትር ከ1000 እስከ 1500 ገብቶባቸዋል። የወርቅ ፕሮዳክሽናችንም ይቀንሳል ማለት ነው። ዋጋውን በዓለም ላይ ተቀዛቅዟል። ኢኮኖሚው እየባሰ ነው የሚሄደው። የኑሮ ውድነቱ
በብዙ እጥፍ ጨምሯል። ያልጨመረ ምንም ነገር የለም ባለፉት ወራት። ከጨመረ ደግሞ አይቀንስም እንደምታውቀው። በዛ ላይ አንተ እንዳልከው ገበሬው እንደተናገረው በየገበያው በየኬላው መንግስት ሁለቴን የሚቀርጥህ ግብር የሚያስከፍልህ ኦፊሻል መንግስት ይቀርጥሃል። እነ 120 ደግሞ አንኦፊሻሊ ያለ መንግስት በሪሲት ሲቀርጥህ የመንግስት 120 ደግሞ ያለ ሪሲት ይቀርጡሃል። እና ይሄ ኢኮኖሚ በጣም ነው እየጎዳ ያለው። መስላጫ አውቶ ሽማግሌው ትንሽ ሰዎችም እንዲሰሙ ቪዲዮም ስላለኝ ነው። አንዱ እንዳውም ያለኝ እነ 120 የሚለውን ነገር ሰው በጣም ከመሸበሩ የተነሳ እነ 120 ነው የሚሉት 20 ሆኖ ተደራጅቶ ሊበሉን መጣ 120 ነው የሚሉት እንጂ 120 አይሉትም የሚል እንደሰማው ነገር መንገድ ነው። ኤንዩስን እንጀኑ የማል አህመድ ጉርጉሩ ዱፍታን ሞ ቢቱ ዱፍታን ጉርጉሩ ዱፌ አይሰማም ማል ፈካታ ሀሊ ገባ ነው እንገል ኢዳን ማለት ነው ያዳን ጅሩ ገባ ሁንዳ ጉበት ቀራን ብሪ ዲባፉር ዲበስ ድምፁ አይሰማም አንተ ጋር ኦኬ ቆይ ድጋሚ እንትን ላድርገው ኦኬ አይሰማም ኦልራይት እሺ ጠብቀኝ እንትን ላድርገው ቆይ ሆነስ ድጋሚ ላጫውትና በሰዲያም አስመረቲ ከነገርati ረኮን ጉዳማ ሊሆን አሁንም አይሰማም ይሰማል አሁን ከተሰማ በቃ እንቀጥልሽ ባጋ ጌሳን ባጋ ወጁማንገን ሜ ኤንዩስን እንጀኑ የማል አህመድ ጉሩሩፌ ማል ፈካታ ሀሊ ገባ ነው እንገል ኢዳን ማርስ መንግስት ነው ያዳን ጅሩ ገባ ሁንዳ ጉበት ቀራን ብሪ ዲባፉር ዲበሰዲ አም አስመረቲ ከነገርati ረኮን ጉዳማ ሊሆን አዳዳ ሆሪን ቡሉን ይመቀረጠም አራላይ መቀረጠማ ቦሩላይ መቀረጠም ከነ መንግስት ነው ያዙ ለበ ከነ ሞር መስከስ ይሩ አከነ ወጀታ ከነ ዋን ዲብን ወላል ገባና ከት ነው ያደሳ ጅራ እንግዲህ ሰምተዋል ጀዋርና ያው ቋንቋውን በደንብ ስለምችል ለጥፈዋልና እኚህ ሽማግሌ ምንድነው ደግሞ ኦርጋኒክ ነው እነሱ የጠየቁት እንኳን አደረሰ ለማለት ነው አይተኮነን እሳቸው ደግሞ የሚገልጹት ሌላ ነውና ዋኒ ዳት ኑመርሴ ኢዳን ኑመርሴ ገበያ ዋኒ ገባቲስ ኑንገለ ከነከነ ጎዳ ጅሩስ ኢምቤይኔ ነው የሚለውና እስቲ እንትን በለኝ እዚህ ላይ ያለን ዋትስ ዩር ቴክ ጋዜኛው ስፔሲፊካሊ የገበያ ዋጋ ሁኔታ እንዲጠይቅ ነው የተላከውና ያን የጠየቀው ሽማግሌው ግን እሱን ተወውና ሌላው ችግር አለ ብሎ ይናገሩትና ኮንቴክስት ላድርግልህ ምንድነው ሽማግሌው እያሉ ያሉት በየቦታው እየተቀረጥን ነው በየመናኸሪያው በየበረቱ ከብት በረት ከ300 እስከ 400 እንቀረጣለን ካደረ ደግሞ ዛሬ ካልተሸጠና ካደረ ደግሞ በሚቀጥለው ቀንም እንቀረጣለን ነው አንድ ከብት ስንት ጊዜ ይቀረጣል መሰለው ኦሮሚያ ውስጥ ሌላ ክልል አላውቅም ከተማ ላይ ከብት ብቻ አይደለም ከብት ላም ፈረስ አልፎ ዶሮ ተቆጥሮ ግብር ትከፍላለህ ግብር ቤት ውስጥ ማለት ነው ግብር እንደምትሸጠው ታስቦ ነው ግብር የምትከፍለው ከዛ ያንን ከብት ደግሞ ይዘህ ገበያ ስትሄድ ከዛ ቀበሌ ስትወጣ ያ ቀበሌ መንገድ ላይ ይቀርጣል መንገድ ላይ ቀበሌው ከተማ ስትደርስ ልክ በረት ስትገባ ትቀረጣለህ ሸጠ ስትወጣ ደግሞ ገቢዎች የሚባል ይመጣና ይሄ እኮ የኮቴ ነው ይሄ እሱ የሚናገረው ኮቴ በረት ላይ ነው ከዛ ከሸጥክ ደግሞ ከሽያጩ ደግሞ ትከፍላለህ አልሸጥ ብሎ ካደረ ደግሞ በማግስቱ ትከፍላለህ ይሄ በየቀኑ ከማገኘው ሜሴጅ ውስጥ በየቀኑ ማገኘው ኦሮሚያ ውስጥ ቢያንስ እስከ 20 የሚሆኑ የተለያዩ አይነት መንግስታዊ የማስከፈያ መንገዶች አሉ ይሄ በተለያየ ቦታ የሚደረገው ቀረጥና ግብር አለ የቡሳ ጎኖፋ ተብሎ የሚቀበል አለ የሚሊሻ የመንገድ መስሪያ የምርጫ የፓርቲ ብቻ አይደለም ምርጫ ማከናወኛ እኮ ሰው እየከፈለን ያለው የመታወቂያ ማአት ነገር ነው ሰውን እያስከፈሉ ያሉትና ይሄ ሽማግሌም ኦርጋኒክ በሆነ መልኩ ነው ይሄንን እያቀረበ ያለው ማአት እንዲህ አይነት ሜሴጆች ናቸው የሚመጡት አብሽ አመሰግናለሁ አንድ ነገር ግን ከዚህ ጋር ተያይዞ ከኢኮኖሚ ፖሊሲ ጋር የተያዘ ነገር አለና የግብር ማብላት ፖሊሲ የኢኮኖሚ ፖሊሲ ሊባል የሚችል አዲስ ፓተርንን የመጣው ባለፉትና
ከሱ ጋር ተያይዞስ ምን ያየው ነገር አለ? ምክንያቱም በጣም የመንግስት ስራ ሆኖ የኢኮኖሚ ፖሊሲ ነው የሚመስለው ይሄ ግብር ማብላት ፖሊሲ። ሰው ዳው እየደህየ እንደዚህ የሆነ ግን በሌላ መልኩ ካሜራ እየደቀኑ እያዋረዱ የማሳየት ወይም የግብር ማብላት የኢኮኖሚ ፖሊሲ ሊባል የሚችል እኔ ነኝ እንደዚህ የገለጽኩትና እሱን ነገር ሳይታል ወይ? ባለፈው ሳምንት ነው ፋሲካ ላይ እንዲሆን ባለፈው ሳምንት አይደለም ባለፈው 8 ዓመታት ነው የፕሮስፐሪቲ። ይሄንን በተለይ በፕሮቴስታንት ውስጥ ያሉ ምሁራን በደንብ ሊገልጹልህ ይችላሉ። ይሄ የፕሮስፐሪቲ አይዲዮሎጂ ከዚህ በፊትም ብያለሁ፣ ላቲን አሜሪካ ላይ ካፒታሊስቶች ሀብታሞቹ በቡድን የሚነሱ ጥያቄዎችን የሰራተኞች ጥያቄን እና የናቹራል ሪሶርስ የናሽናሊስት ጥያቄዎች ያኔ ከአሜሪካም ከዩሮፕ የነበሩትም ኮሎኒያሊዝም ከቀጠለ በኋላ ካፒታሊዝም ስለቀጠለ ትልልቅ ማዕድኖችን ትልልቅ እርሻዎችን ይዘው በጣም ትንንሽ ደሞዝ እየከፈሉ ይዘርፉ ነበር። ስለዚህ በናሽናሊዝም እና በኮሚኒዝም ሰራተኛው በኮሚኒዝም ብሔረተኛው የሀገሬው ደግሞ ሌላው ደግሞ በናሽናሊዝም በመነሳት እነዚህን ኮርፖሬሽኖችን በጣም ቻሌንጅ ማድረግ ሲጀምር ነው ይሄ አሁን እና የሚከተሉት አይዲዮሎጂ የመጣው። አይዲያው ምንድነው? ሰዎችን ኢምፓወር ከማድረግ ሰርተው እንዲያድጉ የፌር የሆነ ምንድነው ፍትሃዊ የሆነ የዲስትሪቢዩሽን የሀብት ዲስትሪቢዩሽን ከሚኖር ይልቅ ደሃውን ከድህነት ሰርቶ እንዲወጣ ከማድረግ ይልቅ በመስዋዕትነት እንዲቀጥል ሀብታም ወይም ደግሞ ስልጣን የያዘ ወይም ደግሞ ስልጣን ሀብት ያጋበተ ትልቅ ካፒታሊስት ከፍ ያለ ግብር ከፍሎ ያ ግብር ደግሞ ለልማትና ደሃውን ከድህነት ለማውጣት ከሚውል ይልቅ ሰደቃ መስዋዕትነት እንዲሰጥ ኢንከሬጅ የሚያደርግ መንግስትም ደግሞ የመንግስት ስራ ራሱ የመንግስት ስራ ኖርማል አንተ ለምን እንደጠየቀኝ መንግስት ኖርማል መንግስት እንደምን የሚሰራው ኖርማል መንግስት ፕራይቬት እና መንግስት ይለያያል። መንግስት ፖሊሲ ያወጣል፣ ያን ፖሊሲ ያስፈጽማል፣ በጀት ይመድባል፣ በበጀት መሰረተ ልማቶችን ይገነባል። በጎ አድራጎት የመንግስታዊ ስራ አይደለም። ግብር ማብላት ሰደቃ መስጠት የመንግስት ስራ አይደለም፣ የግሉ ሴክተር ነው። መንግስት ግብር ይሰበስባል፣ በዛ ግብር መሰረተ ልማት፣ ውሃ፣ መንገድ፣ ትምህርት ቤት ይሰራል። የስራ እድል የሚፈጥሩ አምራች ኢንዱስትሪው የምንለው በግብርና ውስጥ ይሁን በማኑፋክቸሪንግ ውስጥ እንዲስፋፋ ሁኔታዎችን ያማመቻቻል፣ በፖሊሲ በመሰረተ ልማት በተለያየ ነገር። የመንግስት ስራ ይሄ ነው። የግሉ ሴክተር ከመንግስቱ ካነሰ ወዲህ ይሄ እኮ ሶሻል ሲቪክ ሶሳይቲ አይደለም የምንለው። ሲቪክ ሶሳይቲ እኮ ከፖለቲካል ሶሳይቲ የተለየው ምንድነው? ፖሊሲ አይደለም የሚሰራው። ሲቪክ ሶሳይቲ እና ግለሰቦችና ሲቪክ ሶሳይቲ እንደሚያደርጉት መንግስት የማይደርስባቸው ከመንግስት ፖሊሲ የቀሩ በተለያየ ምክንያት በተፈጥሮ ሊሆን ይችላል፣ በማህበራዊ ነገሮች ሊሆን ይችላል፣ ያልቻሉ አቅመ ደካሞችን የአቅም ውስንነት ያለባቸውን ህፃናት ሊሆኑ ይችላሉ፣ በጎርፍ የተጠቁ ሊሆኑ ይችላሉ። እነዚህን የሚረዳው ምንድነው? ግብረ ሰናይ ድርጅት ኤንጂኦ ነው። ሰብስቦ ደግሞ የሚያበላው ኤንጂኦም አይደለም። ነገራችን ላይ ሰብስቦ የሚያበላው ግለሰብ ነው። ግለሰብ በእስልምና ለምሳሌ ሰደቃ ትሰጣለህ፣ በክርስትናም አለው። አሁን ነብይ የሚያደርጉት ነገር የመንግስት ስራ አይደለም። እና ደረች የሚያደርጉት ነገር it is not a job of a mayor, it's not a job of the prime minister, it is the job of the business owner and the NGO. ይሄ ስትሬንጅ ይሄን ለብረው የሚያደርጉት የመንግስት ሳያውቁ አይደለም የሚያደርጉት፣ deliberately ነው። በተጨባጭ ሰርተው ስትራክቸራል ቼንጅ በማምጣት ይሄ እኮ ከዚህ ከብልጭ ልጅ ጋር የሚያዛል። የአዲስ አበባ ህዝብ ለምሳሌ ይፈልገው የአዲስ አበባ ህዝብ ችግር ምንድን ነው? ከተማን የሚያሳድገው አርባን ዴቨሎፕመንት ስንል ምንድን ነው? ከዚህ ፈተም መንገድ ማሻሻል፣ ስፋቱን ጥራቱን ማሻሻል፣ የመብራት አቅርቦትን በተመጣጣኝ ዋጋ ማድረግ፣ የውሃ አቅርቦትን፣ ትምህርትን፣ የስራ ዕድል ማስፋፋት፣ የመንግስት አገልግሎትን ፍጥነት ማሻሻል። ይሄ የስራ ዕድል የመፍጠር ስራ ያጠናክራል ማለት ነው። ይሄንም ስለማያደርጉ እነሱም እንደሚያደርጉት የማዕድ ያጋራሉ። የመምህራንን የኑሮ ሁኔታ ለመለወጥ ሲገባቸው የመምህራን ምገባ የሚባል ኦሮሚያ ላይ ጀመሩ።
የናብይ አልገረመኝም። እኔ አንድ ክሊፕ አየሁ ፕሮፌሰር ብርሃኑ ነጋ ሲናገር የሆነ ኢኖቬቲቭ የሆነ ነገር አመጡ እነ ሽመልስ ትምህርት ቤቱ መምህራን ይመግባሉ አለ። ብርሃኑ ነጋ አይደል ኢኮኖሚስት። he knows በፖለቲካ ልንለያይ እንችላለን። he knows damn well መምህርን በትምህርት ቤት መመገብ የመምህርን የኑሮ ችግር አይፈታም፣ የትምህርት ጥራትንም አያሻሽልም። is a bad economics። እኔ እኮ የናብይ ማይምነትና እብደት ሳይሆን እያወቁ አብራቸው ከበር ለማድረግ አፍ ውስጥ እንትን ሲል ይታይ ነበር። ብርሃኑ ቃሉ አልወጣ ብለው ስትተናነቀው ምናምን ትታየኝ ነበር። because he knows this is a dumb thing to do, you know። እና ይሄ የግብር ማብላት ምናምን ይሄ ብቻ እኮ አይደለም። ይሄ እንትን አለ። ይሄ ቶሎልቱማ የሚባለው ኦሮሚያ ውስጥ በክልል ደረጃ በፌደራል ደረጃ ቮለንተሪዝም is not a job of a government። የመንግስት as far as በራስ ተነሳሽነት የሚሰራ ቮለንተሪዝም ምንድን ነው የሚባለው? በአማርኛ